ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 8 2018 ዓ.ም በዛሬው መረጃ ሰዓታችን በሰሜን ወሎ ሙጃ ወረዳ መንገድ በመዘጋቱ ምክንያት የነፍሰ ጡር እናቶች ሕይወት ማለፉን በተመለከተ፣ እስራኤል የኢራንን ቁልፍ የደህንነት ሰው ገድያለሁ ስለማለቷና ትራምፕ ተስበው የገቡበት አጣብቂኝ፣ በምስራቅ ባሌ ዞን ለገዲሃ ወረዳ የወለደቻቸውን መንታ ልጆቿን ሕይወት ያጠፋችው ሴትን በተመለከተ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳቸዋለን። አብራችሁን ቆዩ። በሰሜን ወሎ ዞን ሙጃ ወረዳና በአካባቢው በሚገኙ ገጠር ቀበሌዎች የሚኖሩ ዜጎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በሚካሄደው መጠነ ሰፊ ጦርነት ምክንያት ከባድ ሰብአዊ መከራ እየደረሰባቸው ይገኛል። በተለይም ዋና ዋና የትራንስፖርት መስመሮች በመዘጋታቸውና እንቅስቃሴዎች በመገደባቸው ዜጎች መሰረታዊ የሆነውን የሕክምና አገልግሎት ማግኘት ተስኗቸዋል። በዚህም ሳቢያ ነፍሰ ጡር እናቶች ወደ ሕክምና ተቋማት መድረስ ሳይችሉ በመንገድ ላይ ሕይወታቸው እያለፈ መሆኑን የአካባቢው ነዋሪዎች ለሸገር ጆርናል ተናግረዋል። በአካባቢው ካለው ግጭት ጋር ተያይዞ ከዞኑ ዋና ከተማ ወልዲያ ወደ ሙጃ የሚወስደው መንገድ እንዲሁም ከገጠር ቀበሌዎች ወደ ወረዳው ከተማ የሚገቡ መንገዶች ሙሉ በሙሉ ተዘግተዋል። ይህ መዘጋት በጤና ዘርፍ ላይ ያስከተለው ቀውስ እጅግ አስከፊ ሆኗል። ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው ነዋሪ ለሸገር ጆርናል እንደገለጹት በቅርቡ አንዲት የ21 ዓመት ወጣት ነፍሰ ጡር እናት ወደ ሕክምና ተቋማት ለማድረስ ጥረት ቢደረግም አምቡላንስም ሆነ ሌሎች ተሽከርካሪዎች ባለመኖራቸው ምክንያት በመንገድ ላይ ሕይወቷ አልፏል። እዛው ሞተች። አምቡላንስም አልገባም ነበር። ባጃጅም ታገደ። ሁሉም ነገር ታገደ። ሙጃ ለመድረስ አልቻለችም ሲሉ በሀዘን ተናግረዋል። ከጃፋት፣ ከአስቂጥ፣ ከወዳንቺ ወይንም ከይባር አካባቢ ወደ ከተማዋ ለማምጣት በባህላዊ ቃሬዛ ተጭና ለሰዓታት ብትጓዝም የሕክምና እርዳታ ሳታገኝ ቀርታለች። እንደርሷ ያሉ ሌሎች እናቶችም ተመሳሳይ እጣ ፈንታ እየገጠማቸው መሆኑን መረጃዎች ያመለክታሉ። አሁን ባለው ሁኔታ በሙጃ ወረዳ የሚገኙ ህሙማን ወደ ጤና ተቋማት ለመድረስ ከ2 እስከ 5 ሰዓታት የሚፈጅ ረጅም መንገድ በእግር ወይንም በቃሬዛ እንዲጓዙ ተገደዋል። ትናንሽ ተሽከርካሪዎችም ሆኑ የህዝብ ትራንስፖርት በመንግስት ኃይሎችና በታጣቂዎች መካከል ባለ የቃላትና የመሳሪያ ፍጥጫ ምክንያት እንዳይንቀሳቀሱ ታግደዋል። አንድ ነዋሪ ሁኔታውን ሲያስረዱ መንገዱ ሩቅ ስለሆነ ቢያንስ በበቅሎ ወይንም በቃሬዛ ከ5 እስከ 6 ሰዓታት መጓዝ ግድ ነው። እድር ወይንም ቤተሰብ የሌለው ሰው እጣ ፈንታው መሞት ብቻ ነው። ምክንያቱም ያን ያህል ርቀት በሰው ትከሻ የሚሸከመው ሰው ካላገኘ በስተቀር ወላዷ በቀጥታ ትሞታለች ብሏል። ይህ ሁኔታ በአካባቢው ያለው ማህበራዊ ትስስርና የእድር ተቋማት ካልሆኑ በስተቀር የመንግስት አገልግሎት መዋቅር ሙሉ በሙሉ መፍረሱን ያሳያል። የሰሜን ወሎ ዞን አስተዳዳሪ አቶ አራጌ ይመር በአካባቢው ስላለው የመንገድ መዘጋትና የሰብአዊ ቀውስ ሲጠየቁ መንገዱ የተዘጋው በመንግስት ሳይሆን የጥፋት ኃይሎች ያሏቸው አካላት ባስተላለፉት መልእክት እንደሆነ ገልጸዋል። አስተዳዳሪው አክለውም ግጭት ባለባቸው አካባቢዎች እንዲህ አይነት መቆራረጦች መኖራቸው የተለመደ መሆኑንና ይህም ለደህንነት ሲባል የሚደረግ መሆኑን ተናግረዋል። አቶ አራጌ ትናንት ደንሳ ላይ 6 ሰዎች ቆመው ሲዘርፉ ተመተዋል። ዝርፊያ ስላለ፣ ግጭት ስላለ ንጹሃን እንዳይዘረፉና እንዳይሞቱ ትራንስፖርት ያዝ ይደረጋል በማለት የመንገዱ መዘጋት ለደህንነት ጥበቃ መሆኑን አስረድተዋል። ሆኖም ነዋሪዎች እንደሚሉት ከሆነ መንገዱ በሁለቱ ወገኖች የሚደረግ እገዳ በመሆኑ ተጠቂዎቹ ግን ምንም አይነት የፖለቲካ ተሳትፎ የሌላቸው ንጹሃን ዜጎችና ነፍሰ ጡር እናቶች ናቸው። ከሕክምና አገልግሎት እጦት በተጨማሪ የአካባቢው የንግድ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። ከገጠር ከተሞች ወደ ሙጃ የሚገቡ እንደ እቂት፣ ይባር፣ ወዳንቺና ሰኞ ገበያ ያሉ መስመሮች በመዘጋታቸው የዕለት ተዕለት ኑሮ እጅግ ፈታኝ ሆኗል። ተሽከርካሪዎች አገልግሎት መስጠት በማቆማቸው የሸቀጦች ዋጋ መናርና የመሰረታዊ ፍላጎቶች እጥረት በአካባቢው ስጋት ፈጥሯል። በአጠቃላይ በሰሜን ወሎ ሙጃ ወረዳ ያለው ሁኔታ የጦርነቱን አስከፊ ገጽታ የሚያሳይ ነው። ፖለቲከኞችና ታጣቂ ኃይሎች በራሳቸው ፍላጎትና ስሌት መንገዶችን ሲዘጉና ሲከፍቱ፣ በዚያው ልክ ግን የአንዲት እናትና የልጇ ሕይወት በከንቱ እየጠፋ ነው። የሰብአዊ መብት ተሟጋቾችና የሚመለከታቸው አካላት ቢያንስ ለሕክምናና ለሰብአዊ ድጋፎች ሲባል የትራንስፖርት መስመሮች ክፍት እንዲሆኑ ጫና እንዲያደርጉ ነዋሪዎች ጥሪ እያቀረቡ ነው። በኢትዮጵያ ማህበረሰብ ውስጥ ልጆች የነገ ተስፋ፣ የቤት በረከትና የእግዚአብሔር ስጦታ ተደርገው ይታያሉ። ሆኖም ግን አልፎ አልፎ የሚስተዋሉ የተዛቡ አመለካከቶችና ማህበራዊ ጫናዎች ሰብአዊነትን የሚያሳጡ አሰቃቂ ድርጊቶችን ሲወልዱ ይስተዋላል። በምስራቅ ባሌ ዞን ለገሂዳ ወረዳ ዱለቻ ቀበሌ የተፈጸመው ድርጊትም የዚሁ አሳዛኝ እውነታ ማሳያ ሆኗል። ወይዘሮ ኢርኮ አሊ ሳላድ የተባሉ የዚሁ ቀበሌ ነዋሪ ማህፀኗ ያፈራቻቸውን የ2 ወር ጨቅላ መንታ ልጆቿን አንድ ወንድና
አንድ ሴት ህይወት በአሰቃቂ ሁኔታ በማጥፋቷ የ25 ዓመት ጽኑ እስራት ተፈርዶባታል። እንደ ምስራቅ ባሌ ዞን አቃቢ ህግ የልዩ ልዩ ወንጀሎች ምርመራ ሂደት መሪ አቶ አበበ ቶሎሳ ገለጻ ከሆነ ድርጊቱ የተፈጸመው ጥቅምት 1 2018 ለገዋቤ ተብሎ በሚጠራ ልዩ ስፍራ ነው። ተከሳሿ በወቅቱ 5 ሰዓት ገደማ ጨቅላዎቹን ይዛ ወደ ትልቁ የዋቤ ወንዝ በማምራት ምንም የመከላከል አቅም የሌላቸውን ልጆቿን ወደ ወንዝ በመወርወር ህይወታቸው እንዲያልፍ አድርጋለች። የወንዙ ሙላት በመኖሩ የህፃናቱ አስከሬን እስካሁን ሊገኝ አልቻለም። ለዚህ ዘግናኝ ድርጊት መነሻ የሆነው ምክንያት በሰው ልጅ ህሊና ውስጥ ትልቅ ጥያቄን የሚጭር ነው። ተከሳሿ በምርመራ ወቅት እንደተናገረችው ድርጊቱን እንድትፈጽም ያነሳሳት በማህበረሰቡ ዘንድ የሚሰነዘርባት አባት የሌላቸውን ልጆች ለምን ትሸከሚያለሽ የሚል ነቀፌታና ጫና ነው። በኢትዮጵያ ባህል ውስጥ ጋብቻና ቤተሰብ ትልቅ ክብር የሚሰጣቸው ቢሆኑም ከጋብቻ ውጪ የሚወለዱ ልጆችና እናቶች ላይ የሚደረገው ማግለልና የስነ ልቦና ጥቃት እናቶችን ለከፋ ውሳኔ ሲዳርግ ይታያል። ይህ ድርጊት ማህበረሰቡ ለሞራልና ለባህል ከሚሰጠው ዋጋ ይልቅ ለሰው ልጅ ህይወትና ለእናታዊ ርህራሄ የሚሰጠው ቦታ ዝቅ ማለቱን ያመለክታል። ተከሳሿ ድርጊቱን ከፈጸመች በኋላ ማሳደግ ስለማልችል ለሚያሳድግ ሰው ሰጥቻለሁ በማለት ማህበረሰቡን ለማታለል ሞክራ ነበረ። ሆኖም በአካባቢው ነዋሪዎች ዘንድ በነበረው ጥርጣሬና ለፖሊስ በደረሰው ጥቆማ መሰረት ምርመራ ተጀምሮ ወንጀሉ ሊጋለጥ ችሏል። ጉዳዩን ሲመለከት የቆየው የምስራቅ ባሌ ዞን ከፍተኛ ፍርድ ቤት የካቲት 27 2018 በዋለው ችሎት ተከሳሿ በፈጸመችው አሰቃቂ የሰው መግደል ወንጀል ጥፋተኛ ሆኗ በመገኘቷ በ25 ዓመት ጽኑ እስራት እንድትቀጣ ወስኗል። አቶ አበበ ቶሎሳ እንደገለጹት እንዲህ ያሉ ድርጊቶች በማህበረሰቡ ውስጥ ስር የሰደደ የተሳሳተ አመለካከት ውጤቶች ናቸው። ልጆቹን የሚረከብ አካል ቢታጣ እንኳን በህጋዊ መንገድ መንግስታዊ ተቋማትን ድጋፍ መጠየቅ ይቻል ነበር ሲሉ ገልጸዋል። በተለይም በሩቅ ገጠራማ አካባቢዎች የሚኖሩ ማህበረሰብ ስለ ህግና ስለ ሰብአዊ መብቶች ያላቸው ግንዛቤ አነስተኛ በመሆኑ ወንጀሎች ከመፈጸማቸው በፊት ሰፊ የንቃተ ህሊና ትምህርት መሰጠት እንደሚያስፈልግ አሳስበዋል። ይህ አሳዛኝ ክስተት ለሁላችንም ትልቅ ትምህርት የሚሰጥ ነው። ማህበረሰባዊ እሴቶቻችን ሰውን ከመርዳትና ካለማግለል ይልቅ ለጥፋት የሚገፋፉ መሆን የለባቸውም። የአንድ እናት ሰብአዊነት በማህበረሰቡ ጫና ተሸፍኖ የገዛ ልጆቿን ህይወት እስከ ማጥፋት መድረሱ በባህል ስም የምናደርጋቸው ግፊቶች ዳግም እንድንፈትሽ ጥሪ ቀርቧል። የመካከለኛው ምስራቅ ቀጠናዊ ውጥረት ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ ክስተቶች እየተፈራረቁ ነው። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ በሰጡት ይፋዊ መግለጫ የሀገሪቱ ጦር በኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች ላይ የሚፈጽመውን የማደን እርምጃ አጠናክሮ እንዲቀጥል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ግልጽ ትዕዛዝ መሰጠቱን አስታውቀዋል። ይህ መግለጫ የወጣው እስራኤል በኢራን ቁልፍ መዋቅሮች ላይ የምታደርገውን የአየር ጥቃት በከፍተኛ ሁኔታ ባጠናከረችበት ወቅት ነው። እስራኤል ሰኞ ሌሊት በፈጸመችው የተቀናጀ ወታደራዊ ጥቃት የኢራንን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊና የሀገሪቱን ከፍተኛ የደህንነት ባለስልጣን የሆኑትን አሊ ላርጃኒን መግደሏን በይፋ አረጋግጣለች። እንደ እስራኤል መገናኛ ብዙሃን ዘገባ ከሆነ ላርጃኒ የተገደሉት ከልጃቸው ጋር በአንድ መኖሪያ አፓርትመንት ውስጥ ተደብቆ በነበረበት ወቅት በተሰነዘረ ትክክለኛ ኢላማውን የጠበቀ የሚሳኤል ጥቃት ነው ተብሏል። አሊ ላርጃኒ በኢራን የውስጥ ጉዳይና በደህንነት ፖሊሲ ላይ ከፍተኛ ተአማኒነት የነበራቸውና የቴህራን ስትራቴጂካዊ አእምሮ ተብለው የሚታወቁ መሪ ነበሩ። በተያያዘ ዜና የእስራኤል መከላከያ ሚኒስቴር ባሲጅ የተባለ የኢራን ታጣቂ ኃይል አዛዥ የሆኑትን ጎላምሬዛ ሴሉማኑን መግደሉን አስታውቋል። ባለስልጣኑ ላለፉት 6 ዓመታት ከኢራን እስላማዊ አብዮታዊ ዘብ ጋር ጥብቅ ግንኙነት ያለውና በሀገር ውስጥና በቀጠናው ሰፊ እንቅስቃሴ የሚያደርገውን ይህንኑ ታጣቂ ቡድን ሲመሩ ቆይተዋል። የእነዚህ ሁለት ከፍተኛ መሪዎች መገደል በኢራን ወታደራዊ እና ደህንነት መዋቅር ላይ ከፍተኛ ክፍተት ሊፈጥር እንደሚችል ይገመታል። የዜና ወኪሉ ሮይተርስ የባህረ ሰላጤ አገራትና የምዕራባውያን ምንጮችን ጠቅሶ እንደዘገበው የአረብ አገራት አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ አሳልፋ እንዳትሰጥ ከፍተኛ ግፊት እያደረጉ ነው። አገራቱ ኢራን በባህረ ሰላጤ የነዳጅ መተላለፊያ መስመሮች ላይ የምታደርገውን ዛቻ በዓለም አቀፍ የኤነርጂ ገበያና በቀጠናው ኢኮኖሚ ላይ ከፍተኛ አደጋ መደቀኑን ይገልጻሉ። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የቀጠናው አገራት በጦርነቱ ቀጥተኛ ተሳትፎ እንዲኖራቸው ፍላጎት እንዳላቸው ተነግሯል። ይህ እርምጃ ትራምፕ በሀገር ውስጥ ያላቸውን የፖለቲካ ድጋፍ ለማጠናከርና በዓለም አቀፍ ደረጃ በኢራን ላይ የሚደረገው ዘመቻ የጋራ ጥረት ለማስመሰል ያለመ እንደሆነ ተንታኞች ይገልጻሉ። በመካከለኛው
በመካከለኛው ምስራቅ እየተካሄደ ያለው ጦርነት የአሜሪካን የውጭ ጉዳይ ቀጠሮዎች እያዘገየ ይገኛል። ፕሬዝዳንት ትራምፕ ከቻይና ፕሬዝዳንት ሺጂፒንግ ጋር ለማድረግ አቅደውት የነበረው የታሪካዊ ጉብኝት ለአንድ ወር ገደማ ማራዘማቸውን አስታውቀዋል። ጉብኝቱ ከመጋቢት 22 እስከ 24 2018 እንዲካሄድ ታቅዶ የነበረ ቢሆንም አሁን ግን ወደ ሚያዝያ ወር ተገፍቷል። ፕሬዝዳንቱ በዋይት ሃውስ በሰጡት መግለጫ በጣም ቀላል ነው፣ ጦርነት እያካሄድን ስለሆነ እዚህ መሆኔ ለብሔራዊ ደህንነታችን አስፈላጊ ነው ብለዋል። ይህ ውሳኔ አሜሪካ ለኢራን ጉዳይ የሰጠችውን ከፍተኛ ትኩረትና ከእስራኤል ጋር ያላትን ጥብቅ ወታደራዊ ትብብር የሚያሳይ እንደሆነ ተመላክቷል። የሆርሙዝ ሰርጥ መዘጋትና በነዳጅ አቅርቦት ላይ የተፈጠረው መስተጓጎል በታዳጊ አገራት ላይ ከፍተኛ ጫናን እያሳደረ ይገኛል። ኤስያዊቷ ሀገር ስሪላንካ እያጋጠማት ያለው የነዳጅ እጥረትን ለመቋቋም አስገዳጅ የቁጠባ እርምጃዎችን መውሰድ ጀምራለች። በዚህም መሰረት የመንግስት መስሪያ ቤቶች በየሳምንቱ ረቡዕ ዝግ እንዲሆኑና ዕለቱ እንደ ህዝብ በዓል እንዲቆጠር ተወስኗል። ፕሬዝዳንት አኑር ካምራ ለዜጎቻቸው ባስተላለፉት መልእክት ለከፋ ሁኔታ መዘጋጀት አለብን በማለት የሁኔታውን አሳሳቢነት ገልጸዋል። አገሪቱ ከዚህ በተጨማሪ ለሞተር ሳይክል ተሽከርካሪዎች የነዳጅ ራሽን ካርድ ተግባራዊ ያደረገች ሲሆን ይህ እርምጃ በሌሎች የኤስያ ሀገራትም ሊለመድ እንደሚችል ተገምቷል። ጦርነቱ በቀጠለ ቁጥር ዓለም አቀፉ የኤነርጂ ዋጋ ሊንርና የትራንስፖርት ዘርፉ ሊንቀሳቀስ እንደማይችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።